ሰላም ጤና ይስጥልን ጉዳይ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የነዳጅ ገበያ ድርሻ አሰራር እንቅፋት እንደገጠመው ሚኒስትሩ አስታወቁ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ዛሬ መጋቢት 23 ቀን 2018 ዓ.ም ለሕዝብ ተወካዮች ምክር ቤት ባቀረቡት የ8 ወራት የሥራ አፈጻጸም ሪፖርት በመካከለኛው ምስራቅ ያለው ጦርነትና የሆርሙዝ ሰርጥ መዘጋት በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ጫና ማሳደሩን ገልጸው ሀገሪቱ ካጋጠማት የነዳጅ ምርት እጥረት አኳያ እስካሁን ሲሰራበት የነበረው የነዳጅ ኩባንያዎች የገበያ ድርሻ አሰራር እንዲቋረጥ መወሰኑን አስታውቀዋል። ሚኒስትሩ እንደገለጹት የነዳጅ አቅርቦት ችግሩ በሰርጡ መዘጋት ብቻ የተገደበ አይደለም። ይልቁንም አምራች ሀገራት በጦርነትና በቀውስ ውስጥ በመሆናቸው የነዳጅ ማምረት ስራ መቆሙንና የማጣራት ስራ በእጅጉ ማሽቆልቆሉን ገልጸዋል። ይህ ሁኔታ የዓለም የነዳጅ ዋጋ በአንድ ጊዜ በ3 እጥፍ እንዲያሻቅብ ማድረጉንም አመልክተዋል። በዚህ ምክንያት ኢትዮጵያ በመደበኛ የግዢ ስርዓት ወደ ሀገር ውስጥ ልታስገባው በነበረው 180,000 ሜትሪክ ቶን ነዳጅ የማስተላለፍ ሂደት ላይ መስተጓጎል መግጠሙን ዶክተር ካሳሁን ተናግረዋል። ነገር ግን መንግስት ሆርሙዝ ሰርጥ ተዘግቷል ብሎ አልቆመም። በስፖርት ማርኬት ወይም ተባራሪ ገበያ አማካኝነት ከባህር ላይ መርከቦችን ገዝተን 3 ጊዜያት ያህል ማቅረብ ሙከራ ተደርጓል። በዚህ ምክንያት በተለይ የተፈተንበት ነጭ ናፍጣና አውሮፕላን ነዳጅ ስለሆነ ቤንዚን ከሞላ ጎደል ከ80% እስከ 100% እየቀረበ ያለ የተለያየ እጥረት የለም። ነጭ ናፍጣ ላይ ግን መንግስት አቅርቦቱ በምንፈልገው ልክ መሆን ስላልቻለ የ50% አቅርቦት በማረጋገጥ ሙከራ ተደርጓል። የ50%ቱን በምናቀርብበት ወቅት ሁሉም ተሽከርካሪ ሰልፍ ይዞ ነዳጅ የሚጠብቅበትና ፕራዮሪቲ የሚባል ነገር የሌለበት ለግሉ የሚጠቀም ነጋዴም አውሮፕላን ነዳጅ የጫነ ቦቴም እኩል የሚሰለፍበት ሁኔታ ስላጋጠመ ከትናንትና ጀምሮ በመንግስት ማስ ሚዲያ እንደተገለጸው ልዩ ውሳኔዎች ወስነናል። የቤንዚን አቅርቦት ከ80 እስከ 100 በመቶ እየተሸፈነ በመሆኑ እጥረት እንደሌለ የገለጹት ሚኒስትሩ በነጭ ናፍጣና በአውሮፕላን ነዳጅ ላይ ግን አቅርቦቱ በሚፈለገው ልክ መሆን እንዳልቻለ አስረድተዋል። በነጭ ናፍጣና በአውሮፕላን ነዳጅ ላይ 50 በመቶ አቅርቦት ለማረጋገጥ ጥረት እየተደረገ መሆኑንም ጠቁመዋል። ይህንን እጥረት በፍትሐዊነት ለመምራትም አዲስ የቅድሚያ ተጠቃሚነት መመሪያ ተግባራዊ ሆኗል ብለዋል። ቀደም ሲል ቅድሚያ ከተሰጣቸው አካላት በተጨማሪ የአምቡላንስ አገልግሎቶችና ዩኒቨርሲቲዎች ቅድሚያ ነዳጅ እንዲያገኙ ተወስኗል። የነዳጅ ስርጭቱ በተቀመጠው ቅደም ተከተል መሰረት እንዲመራ ቁጥጥርና ክትትል የሚያደርግ የሁኔታዎች ልዩ መከታተያ ክፍል መቋቋሙም ተገልጿል። የነዳጅ ቀውስ ከመከሰቱ በፊትና በኋላ ያለውን ሁኔታ ከፋፍሎ መመልከት እንደሚገባ የገለጹት ሚኒስትሩ ችግሩ ከማጋጠሙ በፊትም በዘርፉ ላይ ሌብነት ይስተዋል እንደነበር አልሸሸጉም። ይህንን ህገወጥ አሰራር ለመግታትም ከ650 በላይ ግለሰቦች በቁጥጥር ስር መዋላቸውንና ጥብቅ የቁጥጥር ስርዓት መዘርጋቱን ለምክር ቤቱ ተናግረዋል። የመካከለኛው ምስራቅ ቀውስን በተመለከተ አሁን ላይ ሁሉም ትኩረት ያደረገው የነዳጅ ምርት ላይ ቢሆንም በሌሎች ምርቶች ላይም የዋጋ ንረት ሊመጣ እንደሚችል ተጠባቂ ነው ያሉት ሚኒስትሩ፣ ነገር ግን በዚህ ቀውስ ምክንያት ምርቶችን በተጋነነ ዋጋ በሚሸጡት ላይ እርምጃ ይወሰዳል ብለዋል። ገንዘቡ ዳም ከፍለኛል 262 ቢሊዮን ብር ላይ ከፍለ ያለው መንግስት ነው። ግን ህገወጥና በስነ ስርዓት ያልተገቡ ኩባንያዎች እንደራሳቸው ገንዘብ የሚፈነጩበት ሁኔታ መኖር መቻል አለበት። ይህንን መልክ ማስያዝ ቋሚ ኮሚቴ ትኩረት ተደርጎ መስራት መቻል አለበት። የአዋጁን ተግባራ መካሄድ አለበት። እኛ በኩል የሚቻለው እናደርግ መረጃ ለመስጠት ነው። ኢትዮጵያ ባለፉት 8 ወራት ከወጪ ንግድ $6.76 ቢሊዮን ገቢ ማግኘቷን የገለጹት ሚኒስትሩ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ ብልጫ ያለው መሆኑን በመጥቀስ ሪፖርታቸውን አጠቃለዋል። እንግዲህ የዋጋ ንረት ከአምና ተመሳሳይ ወቅት ጋር ከቀውሱ በፊት በነበረው ጊዜ ቅድም ሲቀርብ የነበረው 9.8% ወይም ነጠላ ዲጂት የደረሰው በዚህ የበጀት ዓመት ነው። አሁን ግን የመካከለኛው ምስራቅ ጦርነት ይዞ የሚመጣው የዋጋ ግሽበት ተጠባቂ ነው። ምክንያቱም የነዳጅ ጉዳይ ነው እንጂ አሁን ሲሪየስሊ እያየን ያለ ነው። ገቢ ሸቀጦች ከውጭ የመጡት በከፍተኛ ሁኔታ ላይ እየጨመሩ ያሉበት ሁኔታ ነው ያለው። ይህን ለመቆጣጠር ሙከራዎች ይደረጋሉ። መካከለኛው ምስራቅ ጦርነትና ቀውስ ተከትሎ ሊመጣ የሚችለው የዋጋ ንረት ሚኒስቴር መስሪያ ቤቱ በከፍተኛ ትኩረት የሚቆጣጠረውና እርምጃ የሚወስድ መሆኑን በአጋጣሚው ማሳሰብ ፈልጋለሁ። ብዙ ጉዳዮች ስቶክ ላይ ባለውን ጭምር ነው ዋጋ እየጨመሩ ያሉት። የተከፋይነት የለውም። ሲሚንቶ ተመርቶ ያለቀ ሲሚንቶ ላይ ዋጋ እየጨመሩ ነው ያሉት። የተከፋይነት የለውም። በሌሎች ምርቶችም በግብርና ምርቶችም ሌሎችም የተጋነነ ዋጋ ጭማሪ እንዳይኖር ተገቢውን የገበያ ቁጥጥርና ሬጉሌሽን ስራ የምናከናውን መሆኑን ለተከበረው ቋሚ ኮሚቴ ማረጋገጥ ፈልጋለሁ።
የትግራይ ምክክር በሚል አዲስ አበባ ላይ የተጀመረው መድረክ የሴራ ማሟያ ነው ሲል የትግራይ ጊዜያዊ አስተዳደር ገለጸ። የክልሉ ሕዝብ ለመምከርና ለመነጋገር የሚያበቃውን ክልላዊ ቁመና ተቀምጧል ሲሉ ምክትል ፕሬዝዳንቱ ገልጸዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን እስካሁን በ11 ክልላዊ መስተዳድሮችና በሁለት የከተማ አስተዳደሮች ያጠናቀቀውን የአጀንዳ ማሰባሰብ የተወካዮችና የአጀንዳዎች ልየታ ተግባርን በትግራይ ክልል ውስጥ ማድረግ ባለመቻሉ የትግራይ ክልል የምክክር አጀንዳ ማሰባሰብ የመጀመሪያ ዙር መድረክ ዛሬ በአዲስ አበባ ከተማ በይፋ ቢጀመርም የትግራይ ጊዜያዊ አስተዳደር ግን ሂደቱን አውግዞታል። በትግራይ ክልል አስቻይ ሁኔታ እስከሚፈጠር በሚል በተዘጋጀው መድረክ ላይ የጠቅላይ ሚኒስትሩ አማካሪ ሚኒስትርና የስምረት ፓርቲ ፕሬዝዳንት ጌታቸው ረዳን ጨምሮ በርከት ያሉ የትግራይ የፖለቲካ ኃይሎችና ተወካዮች የተገኙ ሲሆን ከዛሬ መጋቢት 23 ቀን 2018 ዓ.ም ጀምሮ ለ3 ቀናት ይካሄዳል። የስምረት ፓርቲ ስራ አስፈጻሚና የሚዲያና ኮሚኒኬሽን ኃላፊ ብርሃነ ገብረ ኢየሱስ በትግራይ ወቅታዊ ሁኔታና በምክክር ሂደቱ ዙሪያ ባቀረቡት ሐሳብ የትግራይ ሕዝብ በሞትና በህይወት መካከል ባለበት ሁኔታ መሰረታዊ ጥያቄዎቹ ሳይመለሱ ህገ መንግስታዊ ግዛት ባልተከበረበት 40% የሚሆነው መሬት በወራሪዎች እጅ ባለበትና በሚሊዮኖች የሚቆጠር ሕዝብ በተፈናቀለበት ሁኔታ የሚደረግ ውይይት የህዝቡን ስር የሰደደ ችግር አይፈታም ብለዋል። አዲስ አበባ ባሉ ተወላጆች ብቻ የሚደረግ ውይይት በቂ አይደለም ያለው ስምረት ፓርቲ ኮሚሽኑ በትግራይ ውስጥ እስከ ታችኛው መዋቅር ወርዶ ከአርሶ አደሩ ከአርብቶ አደሩና ከከተማው ነዋሪ ጋር መወያየት አለበት ሲል ገልጾ ዘላቂ መፍትሄ የሚመጣው በዚህ ብቻ ነው በማለት አሳስቧል። አስቻይ ሁኔታ የለም በሚል ሰበብ በትግራይ መሬት ላይ ውይይት አለማድረግ ተገቢ አይደለም ሲልም ተችቷል። እዚህ የተሰበሰቡ ሰዎች ሁሉ የትግራይ ተወላጅ ስለመሆናቸው እንኳን እርግጠኛ መሆን በማይቻልበት ሁኔታ የህዝቡን ድምጽ ሙሉ በሙሉ ይወክላሉ ማለት አይቻልም ሲል በማከልም እውነተኛ ምክክር የሚካሄደው ህዝቡ ባለበት መሬቱ ላይና ችግሩ ባለበት ቦታ ነው መሆን ያለበት ብሏል። ዛሬ በይፋ የተጀመረው መድረክ በተመለከተ አስተያየታቸውን በማህበራዊ ትስስር ገጻቸው ያሰፈሩት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ ደግሞ የአዲስ አበባ ነዋሪዎች በስመ ምክክር የሚመክሩት አዲስ አበባን በመወከል እንጂ የትውልድ ብሔራቸውን ወይንም የተወለዱበትን ክልል በመወከል አይደለም ሲሉ ተችተዋል። በአሁኑ ሰዓት በአዲስ አበባ ከተማ የሁሉም ብሔር ብሔረሰቦች ተወላጆች ይኖራሉ ያሉት አቶ አማኑኤል አሰፋ ስለሆነም አዲስ አበባ እንደ ከተማ ስትመክር በእነዚያ ነዋሪዎቿ ትወከላለች እንጂ ከዚህ ውጪ አዲስ አበቤዎች ወይንም በሆነ ምክንያት ወደ ከተማዋ የተጓዙ ሰዎች የተወለዱበትን ክልል ብሔር ወይንም ብሔረሰብ ወክለው ተማካሪም ሆነ ተመካሪ ሊሆኑ አይችሉም ሲሉ አስታውቀዋል። የምክክር ኮሚሽኑ በአዲስ አበባ ከተማ ኦሮሚያ፣ አማራ፣ ሲዳማ፣ አፋር፣ ሶማሌ መከረች የሚል ዜና ከዚህ በፊት ሳይናገር ቆይቶ የትግራይ ሕዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናውን ቀምተውና በትነው ሲያበቁ ትግራይ በአዲስ አበባ መከረች በሚል ሰበብ የሴራ ማሟያ ድራማ እየተሰራ ነው ሲሉ የምክክር ሂደቱን አውግዘዋል። እየተፈጸመ ያለው ድርጊት ከመጀመሪያውም የሕግ መሰረት የሌለውና የከሸፈ ተግባር ነው ያሉት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የትግራይ ሕዝብ ሰብአዊና ሕገ መንግስታዊ መብቶችን ማክበር ከሁሉም በላይ ይቀድማል በማለት ገልጸዋል። ከዚሁ የምክክር ሂደትና ከሀገራዊ የምርጫ ዝግጅት ጋር በተገናኘ ከቀናት በፊት ባሰፈሩት አስተያየትም የኢትዮጵያ የምክክር ኮሚሽንና የምርጫ ቦርድ የሚባሉ ተቋማት የትግራይ ሕዝብ አሁናዊ ሁኔታን አዛብተው ለዓለም ማህበረሰብ ለማሳየት አልመው የውሸት ምክክርና ምርጫ አጀንዳ እየፈጠሩ የሀገሪቱ የቁልቁለት ጉዞ መሪ ተዋንያን ሆነው ሲተውኑ ማየት በእውነት ያሳዝናል ብለው ነበር። እኛ እያልን ያለነው የትግራይ ሕዝብ ቢያንስ የህልውናና ደህንነት የሉዓላዊነት ወደ ቀየው የመመለስ ራስን በራስ የማስተዳደርና ሌሎችም መሰረታዊ መብቶቹ ሳይረጋገጡ የሴራ ማሟያ አጀንዳ አታድርጉት የሚል ነው ያሉት አቶ አማኑኤል ተቋማቱ በተቃራኒ አካሄድ ላይ ናቸው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የተለያዩ ዝግጅቶችን ሲያደርግ ቢቆይም እስካሁን በተደረገው ግምገማ በትግራይ ክልል ምርጫ ማድረግ የሚያስችል ሁኔታ የለም በሚል የተያዘ ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽንም የትግራይ የምክክር ሂደት በክልል ውስጥ እንዲደረግ ከ20 ጊዜ በላይ የተለያዩ ስብሰባዎችን ቢያደርግም እስካሁን በክልል ውስጥ ሂደቱን ማድረግ ባለመቻሉና የስልጣን ዘመኑ እየተራዘመ ያለ በመሆኑ ከጊዜ አንጻር አስፈላጊ ነው በሚል ታምኖበት በዛሬው ዕለት የትግራይ የአጀንዳ ማሰባሰብ መርሃ ግብርን በአዲስ አበባ አስጀምሯል።
የአሜሪካ መንግስት በኢትዮጵያ ላይ የጣለው የቪዛ ዋስትና ወይንም የቪዛ ቦንድ መርሃ ግብር ነገ ተግባራዊ መሆን ይጀምራል ተባለ። በኢትዮጵያ የሚገኘው የአሜሪካ ኤምባሲ በዛሬው ዕለት ይፋ እንዳደረገው ከነገ መጋቢት 24 ቀን 2018 ዓ.ም ጀምሮ ወደ አሜሪካ ለመጓዝ ለንግድ ወይንም ለቱሪስት ቪዛ ብቁ ሆነው የተገኙ ኢትዮጵያውያን አመልካቾች ቪዛውን ከማግኘታቸው በፊት $15000 የገንዘብ ዋስትና እንዲያስይዙ ይገደዳሉ። ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና በአሜሪካ እንዲቆዩ የተፈቀደላቸው ጊዜ ሳያበቃ ከአሜሪካ ከተመለሱ ያስያዙት የገንዘብ ዋስትና እንደሚመለስላቸው የኤምባሲው መረጃ ያመለክታል። ከመጋቢት 24 ቀን በፊት ህጋዊ የንግድ ወይንም የቱሪስት ቢ1 ቢ2 ቪዛ የተሰጣቸው ሰዎች አዲሱ የቪዛ ቦንድ መርሃ ግብር ወይንም $15000 ዋስትና ማስያዝ እንደማይመለከታቸው የኤምባሲው መረጃ ያመለክታል። በተጨማሪም ለትምህርት ወደ አሜሪካ ለሚጓዙ የሚሰጠው ኤፍ ወይንም ኤም በመባል የሚታወቀው የአሜሪካ ቪዛ የተሰጣቸው አዲሱ የቪዛ ዋስትና ስርዓት አይመለከታቸውም። እንደ ኤምባሲው መረጃ የዋስትና ክፍያ የሚጠየቀው ብቁ ለሆኑ የንግድ ወይንም የቱሪስት ቪዛ አመልካቾች ብቻ ነው። በአዲሱ መርሃ ግብር ቪዛ ለማግኘት የሚጠይቁ አመልካቾች ከቃለ መጠይቅ በፊት የቪዛ ዋስትና ከመክፈል እንዲቆጠቡ ያሳሰበው ኤምባሲው በቅድሚያ የቪዛ ዋስትና ማስያዝን የሚጠይቁ ሶስተኛ ወገን ድረገጾችን የሚጠቀሙ አጭበርባሪዎች ሊሆኑ እንደሚችሉ በመጠቆምም የጥንቃቄ መልእክቱን አስተላልፏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በምቹ ጠቅ ክፍል የሚያደርግ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውን ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ